ሰበር የምስራች የቅድሳትን ስላት በመቅደድ በማህበራዊ ሚዲያ ላይ ስታሰራጭ የነበረችው ግለሰብ በቁጥጥር ስር መዋሏን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በዛሬው በዳመራው ዕለት ታሪክ ተሰራ። ክብርት ከንቲባ ያደረጉልን እርዳታንም በእጅጉ እናመሰግናለን። ይህ በዓል በሰላም ተጀምሮ እንዲጠናቀቅ ድጋፍ ላደረጋችሁ የፌዴራል እና የመንግስት አካላት በተለይም የከተማ አስተዳደሩ ክብርት ከንቲባ ወይዘሮ አዳነች አቤቤ የበዓሉን ሙሉ ወጪ በመሸፈን ያደረጉልን ድጋፍና ትብብር አጠቃላይ ለቤተ ክርስቲያናችን በዚህ በኮሪደርም ልማት ዙሪያ በብዛት ቤተ ክርስቲያናችንን የደገፉ የረዱ ድጋፍ የሰጡን በጣም እጅግ ምስጋና እናቀርብላቸዋለን። ቤተ ክርስቲያን ታመሰግናቸዋለች። የሚመር እውነት አትስረቁ የሚሉ ሌቦች፣ እመኑ የሚሉ ከሃዲዎች፣ ጹሙ የሚሉ ሆዳሞች መስቀሉ ከተቀበረበት ወጣ ማለት ብቻ ቁም ነገር አይደለም። ዛሬ በሀገራችን በኢትዮጵያ የተቀበሩ ብዙ ነገሮች አሉ። ዲያብሎስ ተመታ በመስቀል፣ ዲያብሎስ ተመታ በመስቀል። በአሁኑ ሰዓት የአዲስ አበባ ፖሊስ የቅድስት ድንግል ማርያምን ስዕለ አድኅኖ የቀደደችውን ግለሰብ በቁጥጥር ስር አውሎ ምርመራውን መጀመሩን አሳውቋል። ሰበር የምስራች የቅድሳትን ስላት በመቅደድ በማህበራዊ ሚዲያ ላይ ስታሰራጭ የነበረችው ግለሰብ በቁጥጥር ስር መዋሏን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በዛሬው በዳመራው ዕለት ታሪክ ተሰራ። ቤተልሔም ሚሊዮን ሳህሉ ሰሞኑን የቅዱሳን ስዕላትን በመቅደድ በማህበራዊ ሚዲያ ማሰራጨቷ ይታወቃል። ሃይማኖትን ማንቋሸሽና ማዋረድ ተገቢነት የሌለውና በህግ የሚያስጠይቅ ህገወጥ ተግባር በመሆኑ ፖሊስ ግለሰቧን በፈጸመችው ድርጊት መስከረም 16 ቀን 2018 ዓ.ም በቁጥጥር ስር በመዋል ምርመራ እያጣራ መሆኑ የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። እንኳን ደስ አላችሁ፣ ፍትህ እንፈልጋለን። ብዙዎች እንዲሰሙ በደንብ ኮፒ ሊንክና ሼር አድርጉት። እንግዲህ በዚህ ቀን የዚህች ግለሰብ መያዝ መስማታችን በጣም ደስ ይላል። እንግዲህ በፖሊስ ቁጥጥር ስር ውላለች። ይሄ ነው የሚፈለገው። አሁንም ደግሞ በደንብ አጣርቶ ነገሩን ጉዳዩን እልባት መስጠት ያስፈልጋል ብለን እናስባለን። ይህን ላደረጋችሁ አካላቶች በእውነት እናመሰግናለን። ሰላም፣ እንዴት አላችሁ? እንኳን ለብርሃነ መስቀሉ ዋዜማ አደረሳችሁ። ዛሬ እንግዲህ የደመራ በዓል በታላቅ ድምቀት በመስቀል አደባባይ በተለያዩ ቦታዎች ተከብሯልና ኦርቶዶክሳውያን በአንድነት በጨዋነት ሃይማኖታቸው እንዴት እንደሚወዱ ለመስቀሉ ያላቸውን ፍቅር ታዛዥ መሆናቸውን የታየበት ዕለት ነው። በጣም የሚደናንቁ ደስ የሚሉ ቪዲዮዎችን ይዤላችሁ መጥቻለሁ። በአንድነት ድምጻቸውን ያሰሙበት፣ አምላካቸውን ያመሰገኑበት፣ የመስቀሉን ክብር ከፍ ያደረግንበት ዕለት ነው። በመስቀሉ ስር የተሰጠችን እናታችን ቅድስት ድንግል ማርያምንም ከፍ ያደረግንበት ዕለት ነው። ልክ እንደተለመደው በኮሜንት ሴክሽን ላይ ማርያም እያላችሁ ጻፉ። ነገረ መስቀሉን ስናስብ ድንግል ማርያምን አብረን ማሰባችን ስለማይቀር ማለት ነው። እንግዲህ በመስቀል አደባባይ ብፁዕ ቅዱስ አባታችንም መልእክት አስተላልፈዋል። ሌሎች አካላቶችን መልእክት አስተላልፈዋል። ያንንም ቀንጨብ አድርገን እንመለከታለን። የበዓሉንም ድባብ አብረን የምንመለከት ይሆናል። እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። እስቲ ከጥናቱ ጀምረን እንጀምር።
እንግዲህ እንደተመለከታችሁት ነው። በእንደዚህ አይነት ሁኔታ ጥናት ተደርጎ ልምምዶች ተደርጎ ለምን በዩኔስኮ የተመዘገበ ስለሆነ ከተለያዩ አድባራት የተውጣጡ ናቸው ይህንን ዝማሬዎች የሚያቀርቡት። ግን እግዚአብሔር በሚያውቀው በአንድነት የጋራ ስለሆነ እምነታችን ምንም መሸራረፍ ስለሌለባት አንዱ ደብር ሌላው ቦታ የሚደረገው ነገር የተለያየ ነገር ስላልሆነ ሁሉም ደስ በሚል ሁኔታ ከአንድ ወንዝ ልክ እንደተቀዳ ኦርቶዶክሳውያንና በደስ በሚል ሁኔታ ሲያጠኑ ከርመው ነበር። ከዛ በኋላ እንግዲህ በመስቀል አደባባይ የተለያዩ ጉዞዎች ተደርገዋል። እንግዲህ በዚህ ጉዞዎች ላይ በጣም በሚገርም ሁኔታ ዝናብ ነበር፣ ከፍተኛ ዝናብ ነበር በተለያየ ቦታ። ያንን ዝናብ ሳይበግራቸው ነጭ ልብሳቸውን በመልበስ ኦርቶዶክሳውያን ዓለምን እያስደመሙ ሲጓዙ ነበር። ጊዮርጊስ ዲያብሎስ ተመታ በመስቀል ዲያብሎስ ተመታ በመስቀል ዲያብሎስ ተመታ በመስቀል ዲያብሎስ ተመታ በመስቀል የአዳም ልጆች ሁሉ እንበልልል የአዳም ልጆች ሁሉ እንበልልል ወራት ሚከተከትበት በመስቀል ቤዛነት መርገም ተሻረበት ሰው በመስቀል። እንግዲህ እንደተመለከታችሁት ነው እነዚህ ወደ መስቀል አደባባይ የተደረጉ ጉዞዎች ናቸው። በመስቀል አደባባይም በርካታ ምዕመናን ተገኝተዋል በቦታው ላይ። አንዳንድ አካባቢዎችም ደግሞ ነጭ በመልበስም ብቻ ሳይሆን የእመቤታችንንም ስዕል በመያዝ ወደዚህ ቦታ ተገኝተዋል። እስቲ ይሁት ዋሻው እምነቱ ጸበሉ አናፍርም ትምክህታችን ነው መስቀሉ የኛ ነው የኛ ነው
መስቀል አለ ወይ ቆሟል ወይ አለ እንጂ ለምጽ ያነጻል እንጂ ያቆማል ደዌ ይፈውሳል። አየኸው ደመራ መስቀል ሲያበራ አየኸው ደመራ መስቀል ሲያበራ መስቀል አበባ ተከብሮ ሲኖር አደይ አበባ ስለ ስቅለቱ መስቀል አበባ እልል ያገኘች አደይ አበባ መገኛይቱ መስቀል አበባ ዛሬ መስቀል አደባባይ እጅግ በጣም በድምቀት የደመራ ፕሮግራም እየተካሄደ ይገኛል ማለት ነው። ይህን ነገር መከታተል የምትፈልጉ ኢቲቪ ላይቭ ላይ ፌስቡክ ላይ እና ቲክቶክ ላይ መከታተል ትችላላችሁ። እንደምትመለከቱት ደመራ በጣም በደማቅ ሁኔታ በዚህ ሰዓት እየተከበረ ይገኛል። ለመላው የኦርቶዶክስ እምነት ተከታዮች በሙሉ እንኳን ለብርሃነ መስቀሉ አደረሳችሁ ስል መልካም ምኞቴን እገልጻለሁ። ኢየሩሳሌም መስቀሉ አይሁድ በክፋት መስቀሉ የድል መስቀል ፍቅር ነው ፍቅር እንግዲህ ሰው ይቅር መስቀል ፍቅር ነው ፍቅር እንግዲህ ሰው ይቅር እግዚአብሔር ይባርክልን ቃሉን ይባርክልን ከፍቅር ያደርግልን ሕመም የተያዙት እግዚአብሔር ይባርክልን በምሕረት ይፈውስልን እግዚአብሔር ይባርክልን ተሰደው በሩቅ ያሉት እግዚአብሔር ይባርክልን በደጁ ይሰብስብልን እግዚአብሔር ይባርክልን 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 የሰላም በዓል ያደርግልን የፍቅር በዓል ብርሃነ መስቀሉ አደረሳችሁ እንኳን ለብርሃነ መስቀሉ አደረሳችሁ እንኳን ለብርሃነ መስቀሉ አደረሳችሁ እንኳን ለብርሃነ አዎ መስቀል ብርሃን ነው። መስቀል ኃይላችን ነው። መስቀል የነፍሳችን መዳኛ ነው እያላችሁ ኮሜንቱን አጥለቅልቁልኝ። 50 ጊዜ ሼር 50 ጊዜ ኮፒ ሊንክ አድርጉ። 2018 ዓመተ ምህረት እንደዚሁ በደማቅ ሁኔታ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመስቀል በዓልን አክብራለች ማለት ነው። በሀገር ውስጥም በውጭ ሀገርም ያላቸው የተዋሕዶ ልጆች እንኳንም ኦርቶዶክሳውያን ሆናችሁ እንኳንም ኦርቶዶክሳውያን ሆነ እንኳን አደረሳችሁ። በድጋሜ የመስቀሉ ኃይል በረከት ይደርብን። ሼር 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 ሼር። እንግዲህ የእመቤታችን ፍቅር ያደረባቸው ሁላችን መቼም የእመቤታችን ፍቅር ልዩ ነውና እንዲህ አድርገው አሳይተውናል። እንግዲህ ለዓመቱም ሁላችንንም በሰላም ያደርሰን። በበዓሉ ላይም የተለያዩ ትርኢቶች ተደርገዋል። እንግዲህ በእንደዚህ አይነት ጨዋዊ ስነ ስርዓት ነው ይህ በዓላችን የተከበረው። በእውነት ኦርቶዶክሳውያን ደስ የምንል ሀገር መሆናችን የታየንበት በጣም በደስ በሚል የተለያዩ ሀሳቦች ታስበው ቢሆንም ሁከት ብጥብጥ ይነሳል፣ ይህን እንዳታረጉ ተብሎ በርካታ ነገሮች እንኳን ተነግረው እንደነበር የምናስታውስ ነው። ያ ሁሉ ግን ሳይደረግ በመንፈሳዊ ስነ ስርዓት በዓላችንን አክብረናል። እንግዲህ ብፁዕ ቅዱስ አቡነ ማትያስ በበዓሉ መልእክትን አስተላልፈዋል። ብፁዕነታቸው ያስተላለፉትን መልእክት ጋብዛችኋለሁ፣ ተከታተሉ። ወመንፈስ ቅዱስ አሃዱ አምላክ አሜን። ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ ክብርት ወይዘሮ አዳነች አቤቤ የአዲስ አበባ አስተዳደር ከንቲባ፣ ክብርት ወይዘሮ ሸዊት ሻንካ የባህልና ስፖርት ሚኒስትር፣ ክቡራን ሚኒስትሮችና ከፍተኛ የመንግስት ባለስልጣናት፣ ክቡራን አምባሳደሮችና የክቡራት አምባሳደሮችና የኮር ዲፕሎማቶች፣ ክቡራን የቤተ ክርስቲያናችን የመምሪያውና የድርጅቱ ኃላፊዎች፣
የተከበራችሁ ሊቃውንተ ቤተ ክርስቲያን፣ አገልጋይ ካህናትና ሰራተኞች፣ የተከበራችሁ የኢትዮጵያ ጀግኖች አርበኞች፣ የተከበራችሁ የጸጥታ አስከባሪ አባላት፣ የተወደዳችሁ የሰንበት ትምህርት ቤት መዘምራን ልጆቻችን፣ በአጠቃላይ በዚህ ታላቅ ስነ በዓል የተገኛችሁ በዓለም ዙሪያ የተገኛችሁና በዓለም ዙሪያ ሆናችሁ በዓሉን በመከታተል የምትገኙ ክርስቲያኖች በሙሉ ስህተት በወለደው በደልና ኃጢአት የደከሙትን በኃይለ መስቀሉ የሚታደግ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ እንኳን ለ2018 ዓመተ ምህረት በዓለ መስቀሉ በሰላም አደረሰን አደረሳችሁ። ወለእለ ጻመው በመስቀሉ ይባልግ፣ የደከሙትን በመስቀሉ ይታደጋል። መጽሐፈ ኪዳን። እግዚአብሔር አምላካችን ሁለመናው እንከን የለሽ ፍጹም አምላክ ነው። እንደዚሁም በመሆኑ ጥፋትን የማይወድ አምላክ ነው። ይሁንና የሰው ልጅ በእግዚአብሔር ሕግ ላይ ድፍረትን የተሞላ ስህተት ወይም ጥፋት በመፈጸሙ እግዚአብሔርን አስቆጣ። ከዚህ አንጻር ሰው ተግባሩ ደካማ ሆኖ በዚህ ተግባሩ ደካማ ሆኖ ተገኘ። እግዚአብሔርም ፈታሒ በጽድቅ ኮናኒ በርጥ ነውና ሰውን በጥፋቱ ቀጣ። የቅጣቱም አይነት ሞት ነበረ። በሰው ላይ የተላለፈው የሞት ቅጣትም በምድርም በሰማይም ተፈጻሚ ሆነ። ይህም ማለት ሰው በምድራዊውም ሆነ በሰማያዊ ኑሮው ከእግዚአብሔርና ይህ ቅጣት ለሰው ልጅ እጅግ መራራ ቅጣት ነበረ። ብዙኃን አበው ሊቃነ ጳጳሳት፣ ክቡራን የበዓሉ ተሳታፊዎች፣ እግዚአብሔር በዳኛነቱ ፈራጅና ቀጪ እንደሆነ ሁሉ በአባትነቱም ደግሞ መሐሪ ይቅር ባይ ነው። በመሆኑም በኃጢአት የደከመውን በኃጢአት ደክሞ የወደቀውን የሰው ልጅ በቤዛዊ ሞቱ ከሞተ ኃጢአት የሚያድነው መሆኑን የሚያመለክት ተስፋ ሰጠው። ተስፋውን በነቢያቱ አማካይነት ሲገልጽለት ከቆየ በኋላ ሰውነታችንን ተዋህዶ በዚህ ዓለም ተገለጠ። በዚህ ዓለም ሰው የሚድንበትን መንገድ በቅዱስ ወንጌል ካስተማረና በተግባር ካሳየ በኋላ ቤዛ ሰብእ የሆነው ሞቱን በመስቀል ላይ በመቀበል ቅጣታችንን እንዲነሳ አደረገልን። ቅዱስ መጽሐፍ ይህንን ሲገልጽ ሁሉም በአዳም እንደሚሞቱ ሁሉም በክርስቶስ ይድናሉ ይላል። በስህተት በበደልና በኃጢአት የደከመው የሰው ልጅ በክርስቶስ ቤዛዊ ሞት ምክንያት ነፃነት ወጥቶ ወደ ቀደመ ክብሩና ርስቱ ተመለሰ። ቤተ ክርስቲያን የደከሙትን በመስቀሉ ይታደጋል በማለት የምታስተምረን ይህንን እውነት ለመግለጽ ነው። ለዚህም ዋና ማስረጃዋ ጌታችን በመስቀል ላይ ተሰቅሎ ሳለ ዛሬውኑ ከኔ ጋር በገነት ትሆናለህ በማለት በቀኙ በኩል ለተሰቀለው በደለኛ የፈጸመውና የገባው ቃል ኪዳን ነው። ይህም ቃል ኪዳን ለአማንያን ሁሉ የተገባ ቃል ኪዳን መሆኑ እሙን ነው። ብፁዓን አበው ሊቃነ ጳጳሳት፣ የተከበራችሁ የበዓሉ ተሳታፊዎች፣
ምንም እንኳ በመስቀል ላይ በተፈጸመው የጌታችን ቤዛዊ ሞት ምክንያት የሚድንበትን መንገድ ቅዱስ ወንጌል ካስተማረና በተግባር ካሳየ በኋላ ቤዛ ሰብ የሆነው ሞቱን በመስቀል ላይ በመቀበል ቅጣታችንን እንዲነሳ አደረገልን። ቅዱስ መጽሐፍ ይህንን ሲገልጽ ሁሉም መጋጨታችን ስለቀጠለ በየጊዜው በምንፈጽመው የገቢር አበሳ እግዚአብሔርን ማስቆጣታችን አልቀረም። የደህንነታችን ምልክትና ምስክር የሆነው ዕፀ መስቀል በሰዎች እንዲቀበር መደረጉም የገቢር አበሳችን መቀጠሉን የሚያመለክት ምስክር ነው። ሆኖም መስቀልን መደበቅም ሆነ መሰወር ከሰው አቅም በላይ ነበርና በእግዚአብሔር ኃይል በጢስ ዕጣን አመልካችነት ከተቀበረበት ጉድጓድ ሊወጣ ችለዋል። መስካሪና የድህነት ምልክት ሆኖ ቀጥለዋል። ለወደፊትም በዚሁ ይቀጥላል። ብፁዓን አበው ሊቃነ ጳጳሳት፣ ክቡራን የበዓሉ ተሳታፊዎች፣ የመስቀሉ አበይት መልእክቶች ሰው ሊያምንባቸው ሊቀበላቸውና ሊኖርባቸው በውጤቱም በስጋውም ሆነ በነፍሱ ሊድንባቸው እንደተሰጡ የማንስተው ሐቅ ነው። ሆኖም ሰዎች እኛ ሰዎች በአንድ ጆሮአችን ሰምተን በሌላኛው ጆሮአችን ከመጣል ባለፈ ያመጣነው ለውጥ እንደሌለ ተግባራችን ራሱ ምስክር ነው። ዛሬም ሕገ እግዚአብሔር በድፍረት ይጣሳል። የጥሰቱ ውጤትም እንደምናየው ዓለማችንን በአጠቃላይ የመኖርና ባለመኖር ውስጥ እየከተታት ይገኛል። ታዲያ እኛስ በዚህ ሁሉ አልደከምንምን? የሚታደገን መስቀላዊ ኃይልስ አያስፈልገምን? ለሰላማችን መጠበቅና ለደህንነታችን ዋስትናስ ከመስቀሉ ቃልና ኃይል የበለጠ ሌላ አለን? እንደ እውነቱ ከሆነ በንጹሕ አእምሮአችን በደንብ ካስተዋል ነው ከመስቀሉ ቃል የበለጠ ለሰው ልጆች ሰላምንና አንድነትን የሚሰጥ ሌላ ኃይል በዓለማችን ውስጥ አይገኝም። ስለሆነም ፍጹምና ዘላቂ ሰላምን የምንሻ ከሆነ በመስቀሉ ቃል እንመራ። የመስቀሉ ቃል ማለት ይቅርታንና እርቅን፣ እኩልነትንና አንድነትን፣ ፍትህንና ርትዕን ማረጋገጥ ማለት እንደሆነ በውል እንገንዘብ። በዚህ ሕይወት መኖር ከጀመርን ድክመታችን በመስቀሉ ተወገደ ማለት ነው። ብፁዓን አበው ሊቃነ ጳጳሳት፣ ክቡራን የበዓሉ ተሳታፊዎች፣ የዘንድሮ በዓለ መስቀል አከባበር ልዩ የሚያደርገው እግዚአብሔር የሰጠን የውሃ ጸጋችን ፍትሐዊ በሆነ መንገድ ለመጠቀም በአንድነት ተባብረን ባካሄድነው ጥናት የህዳሴ ግድባችንን አጠናቀን ባስመረቅንበት ማግስት እየተከበረ ያለ መሆኑ ነው። ይህ ክስተት ለሀገራችን ዳግም ልደትን ያበሰረ ስኬት ነው ብንል ማጋነን አይሆንም። በዚህም እግዚአብሔር አምላካችንን ማመስገን ይገባናል። በስራው ላይ ታሪካዊ አሻራቸውን ያሳረፉትንም
ያሳረፉትንም ሁሉ መመስገን ይገባቸዋል፣ እናመሰግናቸውማለን። በቀጣይም ሀገራችን ልትሰራቸው በእቅድ የያዘቻቸውን ታላላቅ የልማት ስራዎች በፍጥነትና በጥራት ተሰርተው ለሕዝባችን ጥቅም እንዲውሉ ሁላችንም መረባረብ ይኖርብናል። ታላላቅና ዘመን ተሻጋሪ እንዲሁም ችግር አስወጋጅ የሆኑ ስራዎች አሁን እውን እንዲሆኑ ሊሆኑ የሚችሉ ህዝቡ በአንድነትና በህብረት ተነስቶ ወደ ትግበራ ሲገባ እንደሆነ ከታላቁ ህዳሴ ግድባችን ተምረናል። በመሆኑም በህዳሴ ግድባችን ያሳየነውን ትብብርና ተነሳሽነት አሁንም አጠናክረን መቀጠል ይገባናል። መንግስትም ከዚህም ከዚያም የሚታዩት አለመግባባቶች በእርቅና በይቅርታ በማለፍ እኩልነትን፣ ፍትህንና ርትዕን በማረጋገጥ እንደዚሁም ለሰላም መስፈን ረጅም ጉዞ በመሄድ ህዝቡን ወደ አንድነት የማምጣት ኃላፊነቱን እንዲወጣ በዚህ አጋጣሚ ጥሪያችንን እናስተላልፋለን። በመጨረሻም የመስቀሉ መልእክት የሰው ልጅን ሁሉ በሰላም፣ በህይወት፣ በእኩልነት፣ በአንድነት ማኖር መሆኑ ከልብ ተገንዝበን በያዝነው አዲስ ዓመት እርስ በርሳችን ከመጠፋፋት ይልቅ በጋራ ሰርተን በጋራ የምንለማበትን ምርጫችን እናድርግ በማለት በእግዚአብሔር ስም አባታዊ መልእክታችንን እናስተላልፋለን። በዓለ መስቀልን የሰላም በዓል ያድርግልን። ለሀገራችንና ለመላው ለዓለሙ ሁሉ ሰላምን ይስጥልን። ክብርት ከንቲባ ያደረጉልን እርዳታንም በእጅጉ እናመሰግናለን። እግዚአብሔር አምላካችን ኢትዮጵያንና ሕዝቦቿን ይባርክ። የቅዱስ አባታችን በረከታቸው ለሁላችንም ይድረሰን። እንኳን በድጋሚ ለብርሃነ መስቀሉ አደረሳችሁ። ይህን ቀን በመድረሳችን በጣም ደስ ይላል። እንግዲህ በሌሎች አካባቢዎች ደግሞ ለየት ያለ የተከበረ ለእናንተ ማየት አለባችሁ ብዬ ማስበውን ደግሞ ይዤላችሁ እመለሳለሁ። አምላክ ደግሞ ጠብቆ የእመቤታችን የቅድስት ድንግል ማርያምን መስከረም 21 የሚከበረውን በዓሏን ለማክበር ሁላችንንም ያብቃን እላለሁ። ቸር ቆዩልኝ።